ሰላም የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁልን። የዕለተ ማክሰኞ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ዛሬ ተጠባቂ ጨዋታዎች አሉ። ሌሊት የሚደረጉ እንዲሁም ደግሞ አመሻሽ ላይ የሚደረጉ ጨዋታዎች አሉ። እንዲሁም ደግሞ የአርጀንቲናና የብራዚል ጨዋታም ሌሊት ላይ የሚደረግ ነው የሚሆነው። እነዚህና ሌሎች በርካታ የጨዋታ መርሃ ግብሮችን የምንጠቁማቸው ይሆናል። ኢትዮጵያ ትናንትና ማሸነፏን ተከትሎ አሰልጣኝ መሳይ ተፈሪ ምን እንዳሉ በሰፊው የምናጋራችሁም ነው የሚሆነው። እሱንም በሰፊው ይዘናል። እንዲሁም ደግሞ ሌሎች ዋና መረጃዎችን ይዘን መጥተናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል መሆን ነው የሚጠበቅባቸው። እንዲሁም ደግሞ ላይክ በማድረግ እንድታበረታቱን እንጠይቃቸዋለን። ከዋና ዜናዎቻችን መካከል ትሬንት አሌክሳንደር አርኖልድ ሪያል ማድሪድን ለመቀላቀል መስማማቱን ፋብሪዚዮ ሮማኖ በትላንትናው ዕለት ማረጋገጥ ችሏል። ማርኪኒዮስ የአርጀንቲና የፍጻሜ ጨዋታ ነው ሲል ሀሳቡንም ሰጥቷል። ፍራንክ ዲዮንግ ውሉን ሊያራዝም መሆኑ በትላንትናው ዕለት የተገለጸ ሲሆን ራፊኒያም ስለ ባላንዶር ይናገራል። አሌክሳንደር አይዛክን በአርሰናል ቤት የመጀመሪያ ምርጫ መሆኑን ትላንትና አንድ ጋዜጠኛ አረጋግጫለሁ ብሏል። እነዚህንና ሌሎች በርካታ መረጃዎችን ከአሁን ስፖርት እየዘንላችሁ መጥተናል። ከእናንተ የሚጠብቀው ቀደም እንዳልናቸው ሰብስክራይብ በማድረግ እንዲሁም ደግሞ ላይክ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ዛሬ የሚደረጉ በርካታ ጨዋታዎች አሉ። በአፍሪካ ሀገራት የዓለም ዋንጫ ማጣሪያ የሚደረጉ ጨዋታዎች ሲኖሩ ከምሽት 1 ሰዓት ጀምሮ እስከ ሌሊት 6 ሰዓት የሚደረጉ ጨዋታዎች ናቸው የሚኖሩት። አንጎላ ከኬፕ ቨርዴ፣ ቤኒን ከደቡብ አፍሪካ፣ ናይጄሪያ ከዚምባብዌ እንዲሁም ደግሞ ሩዋንዳ ከሌሴቶና ዩጋንዳ ከጊኒ ምሽት 1 ሰዓት ላይ የሚደረጉ ጨዋታዎች ናቸው። ምሽት 4 ሰዓት ላይ የሚደረጉት ደግሞ ቦትስዋና ከሶማሊያ፣ ብሩንዲ ከሲሼልስ፣ ካሜሩን ከሊቢያ፣ ግብጽ ከሴራሊዮን፣ ሱዳን ከደቡብ ሱዳን፣ አልጄሪያ ከሞዛምቢክ የሚያደርጉት ጨዋታ ይጠበቃል። ሞሮኮ ከቻድ እንዲሁም ደግሞ ሞሪታኒያ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር እንዲሁም ሴኔጋል ከቶጎና ሞሮኮ ከታንዛኒያ ሌሊት 6 ሰዓት የሚደረጉ የአፍሪካ ጨዋታዎች ናቸው። ለዓለም ዋንጫ ማጣሪያ የሚደረጉ ጨዋታዎች ናቸው። በአውሮፓ የዓለም ዋንጫ ማጣሪያ የሚደረጉትን ደግሞ ስንመለከት ሞልዶቫ ከኢስቶኒያ ሲጫወቱ፣ ጂብራልተር ከቼክ ሪፐብሊክ ይጫወታሉ። እስራኤል ከኖርዌይ፣ ሞንቴኔግሮ ከአይስላንድ ይጫወታሉ። እንዲሁም ደግሞ ሰሜን መቄዶኒያ ከዌልስ የሚያደርጉትን ጨዋታ ይጠበቃል። ምሽት 2 ሰዓት ከ45 እንዲሁም ደግሞ ምሽት 5 ሰዓት ላይ የሚደረጉ ጨዋታዎች ናቸው። እነዚህ ጨዋታዎች ትናንትና ኢትዮጵያ ማሸነፏን ተከትሎ የኢትዮጵያ ብሔራዊ ቡድን አሰልጣኝ የሆኑት አሰልጣኝ መሳይ ተፈሪ ጅቡቲን ከረቱበት ጨዋታ በኋላ ምን አሉ የሚለውን እንመልከት። የኢትዮጵያ ብሔራዊ ቡድን የጅቡቲን አቻውን ግማሽ ደርዘን ግቦች አስቆጥሮ ካሸነፈበት ጨዋታ በኋላ አሰልጣኝ መሳይ ተፈሪ የድረገጽ ጨዋታ ሀሳባቸውን መግለጽ ችለው ነበር። አሰልጣኝ በመግለጫቸውም እንዳሉት በግብጽ ጨዋታ በነበረው ክፍተቶች ላይ በመስራት ለጨዋታው መቅረባቸውን ገልጸዋል። አሰልጣኝ በጨዋታው ማሸነፋቸውን ያለምንም ትርጉም እንዲህ ገልጸውታል። አቅሞች አሉ፣ እነዛ አቅሞችን ይዞ ጊዜ ይፈልጋል። የተለያዩ ነገሮችን እያየን እያስተካክለን እያረምን ነው የምንሄደው ሲሉ እየተናገሩ ሲሆን ብዙ ትርጉም አለው። ለእኔም ሆነ ለልጆችም ትልቅ በአጠቃላይ ለስፖርት ቤተሰቡ በጣም ሞራል ነው የሚሆነው ሲሉ አሰልጣኙ ተናግሯል። አሰልጣኝ መሳይ ተፈሪ ከግብ ጠባቂው አቡበከር ኑራክ እስከ ፊት አጥቂው አቡበከር ናስር ድረስ ሁሉም ተጫዋቾች በጨዋታው ላይ እጅግ በጣም የነበራቸውን ሜዳ ላይ እንቅስቃሴ እንዳስደሰታቸውም ገልጿል። የኢትዮጵያ ብሔራዊ ቡድን የምድቡን 7ኛ መርሃ ግብር በመጪው ነሐሴ 26 2017 ካይሮ ላይ ከግብጽ ብሔራዊ ቡድን ጋር የሚጫወትም ነው የሚሆነው። ቀጣይ ጨዋታችንም አስመልክቶ በሰጡት ኃላፊው ሰፊ የዝግጅት ጊዜ እንዲሁም ደግሞ የአቋም መለኪያ ጨዋታዎች በማድረግ ለጨዋታዎች ለመቅረብ እንደሚቀርቡ ተናግሯል። አንዱ ችግራችን ወደ እነዚህ ጨዋታዎች ስንመጣ ጨዋታዎች ሳናደርግ ነው የመጣ ነው። በደንብ ራሳችንን ሳንፈትሽ ነው የገባ ነው። ክፍተቶችን ማየት አንችልም። አሁን ባለፈው ጨዋታ አረመን ለመምጣት ጥረት አድርገናል ሲሉ ተናግሯል። ስለዚህ በሚኖረው ጊዜ ውስጥ ቀደም ብሎ ዝግጅት ማድረግ ክረምት ላይም ስለሚሆን በቂ ዝግጅቶች አብሮ ላይ መስራት ይቻላል። የአቋም መለኪያ ጨዋታዎችን ስናደርግ በደንብ የመዋሃድና የመከላከል የማጥቃትም ስራ የሆነ ቡድን ላይ መስራት መቻል አለብን። በቡድን ካደረግናቸው 6 ጨዋታዎች አንዱን አሸንፎ 3ቱን አቻ ተለያይቶ በአንዱ የተረታው የብሔራዊ ቡድኑ በአሁኑ ሰዓት ላይ 6 ነጥቦችን በመያዝ 4ኛ ደረጃ ላይ መቀመጥም ችሏል። ከ2 ዓመታት በኋላ ወደ ብሔራዊ ቡድን ተመልሶ 3 ግቦችን ያስቆጠረው አቡበከር ናስር ምን አለ የሚለውንም ደግሞ ስንመለከት የኢትዮጵያ ብሔራዊ ቡድን የፊት መስመር ተጫዋች የሆነው አቡበከር ናስር ከ2 ዓመታት በኋላ ወደ ብሔራዊ ቡድን ተመልሶ ባደረገው ጨዋታ 3 ግቦችን በማስቆጠሩ ሃትሪክ ሰርቷል። ተጫዋቹ ከጨዋታው በኋላ በሰጠው አስተያየት
ወደፊት በርትቼ መስራት ከዚህ ቀደም የነበረኝን ጠንካራ ጎን ማሳደግ እንዲሁም ደግሞ ከቡድን አጋሮቹ ጋር የተሻለ ውጤት ለማስመዝገብ እጥራለሁ ብሏል። በ2026 የዓለም ዋንጫ ማጣሪያ ትላንት ምሽት ከጅቡቲ ጋር የተጫወቱት ዋሊያዎቹ 6-1 በሆነ ሰፊ ውጤት ማሸነፋቸውም ይታወቃል። አቡበከር ናስር እንዲሁም ደግሞ በረከት ደስታ ደግሞ እያንዳንዳቸው 3 ግቦችን በማስቆጠር ሃትሪክ መሳት የቻሉ ተጫዋቾች ናቸው። አቡበከር ናስር ከጨዋታው በኋላ በሰጠው አስተያየት ከረጅም ጊዜ በኋላ ለኔ ግብ ማስቆጠር ትልቅ ደስታ ነው የተሰማኝ ሲል ገልጿል። ውጤቱ ያስፈለገን ነበር። ወደ ጨዋታ ተመልሼ ግብ ማስቆጠር መቻሌ ወደፊት ጠንክሬ እንድሰራ ጥሩ መነሳሻ ይሆነኛልም ሲል ነው ማከል የቻለው። ከረጅም ጊዜ በኋላ እድሉን በመስጠት ወደ ብሔራዊ ቡድን እንዲመለስ ያደረገውን አሰልጣኝ መሳይ ተፈሪንም አመስግኗል። በብሔራዊ ቡድን ውጤት ማጣት ጋር ተያይዞ የተነሱ ያሉትን ትችቶች በተመለከተ በሰጠው አስተያየት በሚዲያም ሆነ በማህበረሰብ ላይ እንደ ማንኛውም ሰው መተቸት አለብን፣ አግባብነት ያለው አስተማሪ ትችቶች እንዲቀርብብን እሻለሁ ሲል ነው የተናገረው። ነገር ግን ከልክ ያለፉ እንዲሁም ደግሞ ግለሰብ ተኮር የሆኑ ትችቶች ከጥቅም ላይ ጉዳት ስላላቸው እስከነ ቤተሰቦቻቸው ድረስ ከባድ ተጽዕኖ ስለሚፈጥሩ ህዝቡ ሊረዳን ይገባል፣ ይህን ነገር ሊያስተካክሉ ይገባል ብዬ በአጽንኦት እጠይቃለሁ ሲል አቡበከር ነስሩ ተናግሯል። በዋና ዋና መረጃዎቻችን ትሬንት አሌክሳንደር አርኖልድ ለመቀላቀል ተስማምቷል። እንግሊዛዊ የሊቨርፑል የመስመር ተጫዋች ትሬንት አሌክሳንደር አርኖልድ ሪያል ማድሪድ ለመቀላቀል ከስምምነት መድረሱ ነው የተገለጸው። በውድድር ዘመኑ መጨረሻ በሊቨርፑል ቤት ኮንትራት የሚያጠናቀቀው ትሬንት አሌክሳንደር አርኖልድ በክለቡ ውሉን ለማራዘም ከስምምነት ላይ እንዳልደረሰ ይታወቃል። አሁን ላይ ተጨማሪ ተጫዋቾችን ሪያል ማድሪድን ለመቀላቀል ከስምምነት ላይ መድረሱን የዝውውር ጉዳዮችን የሚከታተለው ጋዜጠኛ ፋብሪዚዮ ሮማኖ ዘግቧል። አሌክሳንደር አርኖልድ ሪያል ማድሪድ በሚቀጥለው ክረምት በነጻ እንደሚቀላቀልም ተገልጿል። ሪያል ማድሪድ ትሬንት አሌክሳንደር አርኖልድን በነጻ ዝውውር ከፍተኛ የተባሉ ጉርሻ እንዳዘጋጁለትም ነው የተገለጸው። ይህ ተጫዋች በክረምቱ ወደ ሪያል ማድሪድ የሚሄድ እድሉ በአሁኑ ሰዓት ላይ ኦልሞስት እየተረጋገጠ መሆኑን ሂር ዊ ጎ ሱን ሲል ፋብሪዚዮ ሮማኖ ማረጋገጥ ነው የቻለው። የተጫዋች እንግዲህ በአሁኑ ሰዓት ላይ በሊቨርፑል ይቆይ ወይም ደግሞ ወደ ሪያል ማድሪድ ሎስ ብላንኮቹ ይሄድ ይሆን የሚል በርካታ ውዝግቦች ቀርበው ነበር። በተለይም በሊቨርፑል በኩል 3 ወሳኝ ተጫዋቾቻቸው በክረምቱ ይለቃሉ በቦስማን ሕግ ተብሎ ይጠበቃል። ትሬንት አሌክሳንደር አርኖልድ፣ ሞል ሳላ እንዲሁም ደግሞ ቨርጂል ቫን ዳይክ። በአሁኑ ሰዓት ላይ ትሬንት አሌክሳንደር አርኖልድ እንደሚለቅ ፋብሪዚዮ ሮማኖ አረጋግጧል። ሎስ ብላንኮቹም የዚህ ተጫዋች መዳረሻም ሆኗል። ማርኪኒዮስ የአርጀንቲና ጨዋታ የፍጻሜ ነው ሲል ገልጿል። የብራዚል ብሔራዊ ቡድን የተከላካይ ስፍራ ተጫዋች የሆነው ማርኪኒዮስ የዛሬ ሌሊቱን የአርጀንቲና ጨዋታ እንደ ፍጻሜ እንደሚመለከቱት ገልጿል። የብሔራዊ ቡድን ነው ብራዚል እንዲሁም ደግሞ የአርጀንቲና ጨዋታ የወዳጅነት ወይም የዓለም ዋንጫ ማጣሪያ ጨዋታ ብቻ አይደለም ሲል ማርኪኒዮስ ተናግሯል። ተጫዋቹ አክሎም ሁልጊዜ ጨዋታው እንደ ፍጻሜ ነው፣ ለእኛ ትልቅ ጨዋታ ነው ያለ ሲሆን እነሱን የምናሸንፍበት ጊዜ አሁን ነው ሲል ተደምጧል። የአርጀንቲና ብሔራዊ ቡድን ከዓለም ዋንጫ ማጣሪያ ነገ ሌሊት 9 ሰዓት ላይ የሚደረግ ጨዋታ ነው። ይህ ጨዋታ ፍራንኪ ዲዮንግ ውሉን ሊያራዘም ነው። ኔዘርላንዳዊ የባርሴሎና የመሃል ሜዳ ተጫዋች ፍራንኪ ዲዮንግ በክለቡ ውሉን ለማራዘም እንደሚፈልግም ተገልጿል። ፍራንኪ ዲዮንግ በባርሴሎና ቤት ያለውን ኮንትራት በሚቀጥሉት ክረምት እስከ 2026 የሚጠናቀቅ ይሆናል። ተጫዋቹ አሁን ላይ ከስምምነት ላይ ባይደርስም ውሉን ለማራዘም ከባርሴሎና ጋር ንግግር መጀመሩን ዘ አትሌቲክስ ዘግቧል። የ27 ዓመቱ የሜዳ ተጫዋች ፍራንኪ ዲዮንግ በባርሴሎና ቤት ደስተኛ መሆኑንም ተናግሮ እስከ 2030 ድረስ የሚያቆዩንም ኮንትራት ሊፈርምም ይችላል። የባርሴሎናው ተጫዋች ራፊኒያ ስለ ባላንዶር እየናገረን እኔ በአሁኑ ሰዓት ላይ የግል ሽልማቶች ላይ አላተኩርም። ዋና ዓላማዬ በዚህ ዓመት ሁሉንም ዋንጫዎች ማሸነፍ ነው። ባላንዶር ትኩረቴ እንዲስብ አላደረግም ሲል ተናግሯል። ሊዮኔል ስካሎኒ ላሚን ያማል በአሁኑ ሰዓት ላይ የዓለማችን ምርጡ ተጫዋች ነው፣ ቢሆንም ግን ከሜሲ ጋር ቢወዳደር ተገቢ አይደለም ሲል የአርጀንቲናው ዋና አሰልጣኝ ሊዮኔል ስካሎኒ ተናግሯል። አሌክሳንደር አይዛክ በአርሰናል ቤት የመጀመሪያው ምርጫ የሚሆን እንደሆነ እየተገለጸ ይገኛል። ይህ ተጫዋች በአሁኑ ሰዓት ላይ በበርካቶች እየተፈለገ ይገኛል። ነገር ግን ትላንት በወጡ መረጃዎች መሰረት አርሰናል የኒውካስሉን አጥቂ አሌክሳንደር አይዛክን ለማስፈረም ከፍተኛ ፍላጎት እንዳለው ቻርልስ ዋትስ ተናግሯል። ነገር ግን ቻርሊ ዋትስ የአርቢ ሌፕዚጉ የፊት መስመር ተጫዋች ቤንጃሚን ሴስኮ የማስፈረም እድላቸው ሰፊ ነው ሲል ኤች ኤንድ ኦፍሳይድ ላይ ተናግሯል። አይዛክ በኒውካስል ጥሩ ውድድርን አሳልፏል። በየሳምንቱ መጨረሻ ሊቨርፑልን በካራባኦ ካፕ የፍጻሜ ጨዋታ ሲያሸንፉ በድጋሚ ጥራቱን ማሳየትም ችሏል። የስዊድን ኢንተርናሽናል በሳጥን ውስጥ ገዳይ አጥቂ መሆኑን የማይካድ ነው። አይዛክ በአውሮፓ ካሉ በርካታ ትላልቅ ቡድኖች ውስጥ ጥራት ያለው አጥቂ መሆኑንም አስመስክሯል። አርሰናሎችም የመጀመሪያ ፍላጎታቸው አይዛክ ላይ ነው። ነገር ግን ይህ ተጫዋች
ምናልባትም በኒውካስል የሚቆይ ከሆነ ፊታቸውን ወደ ቤንጃሚን ሴስኮ ሊያዞሩ ይችላሉ። በተለይም የተጫዋች 150 ሚሊዮን ፓውንድ ድረስ የማውጣት ምንም አይነት ፍላጎት የላቸውም አርሰናል። ነገር ግን እድላቸውን ለመጠቀም በክረምቱ ይሞክራሉ። ካልሆነ ወደ ቤንጃሚን ሴስኮ አርቢ ሌipzig የማዞር እድል አላቸው። ነገር ግን እስካሁን ድረስ ባለኝ መረጃ መሰረት የተጫዋች የመጀመሪያ ምርጫቸው መሆኑን ማረጋገጥ ችያለሁ ሲል ነው የተናገረው። በቼልሲ መረጃዎቻችን ቼልሲ ለዩናይትድ ለመክፈል ይገደዳል ተብሏል። ቼልሲ ጄደን ሳንቾን በውድድሩ መጨረሻ በቋሚነት የማያስፈርሙ ከሆነ ለማንቸስተር ዩናይትድ ክፍያ ለመፈጸም እንደሚገደዱ ተገልጿል። ሰማያዊዎቹ በውሰት ውሉን ያካተተ በቋሚነት የማስፈረም ግዴታ ስላስከበሩ ለቀያዮቹ ሰይጣኖች 5 ሚሊዮን ፓውንድ እንደሚከፍሉም ተገልጿል። ቼልሲ ጄደን ሳንቾን ከማንቸስተር ዩናይትድ የመግዛት ግዴታ ባካተተ የውል ማስፈረሙ የሚታወቅ ሲሆን ሰማያዊዎቹ ጄደን ሳንቾን በቋሚነት ማስፈረም ከፈለጉ የዝውውር ሂሳቡ 25 ሚሊዮን ፓውንድ ሆኖ በውሉ ላይ መካተቱ ተዘግቧል። ነገር ግን ይህ ነገር የማይካተት ከሆነ ወይም ደግሞ ይህን ተጫዋች የማያስፈርሙ ከሆነ 5 ሚሊዮን ፓውንድ እንደ ቅጣት የሚከፍሉ መሆኑን ዘ አትሌቲክስ ዘግቧል። ዘገባዎች እንደሚጠቁሙት ከሆነ ከአታላንታ ለሉክማን 30 ሚሊዮን ፓውንድ ያቀርባሉ። የሚሻ ጉዳይ መጨረሻው አለመታወቁ እንዲሁም ደግሞ ሳንቾ ወደ ማንቸስተር ዩናይትድ የሚመለስ ከሆነ የተጫዋች ወደ ቼልሲ ቢመጣ ምን ያህል ጥቅም እንዳለው ካሁኑ እየታሰበበትም ይገኛል። የተጫዋች በአሁኑ ሰዓት ላይ 30 ሚሊዮን ፓውንድ እንደተለጠፈበት መረጃዎች እያሳዩ ይገኛሉ። በዚህ ዓመት አዲሞላ ሉክማን ለአታላንታ በዚህ ሲዝን 32 ጨዋታዎችን አድርጎ 18 ጎል እንዲሁም ደግሞ 7 አሲስቶችን ማድረግ ችሏል። ቶድ ቦህሊ እቅዳችንን እየተገበርን ነው ሲሉ ተናግሯል። አሜሪካዊው የቼልሲ ባለቤት ቶድ ቦህሊ በክለቡ ያሰቡትን እቅድ በጥሩ ሁኔታ እየተገበሩ መሆኑን ገልጸዋል። ስለ ክለቡ ሁኔታ ያስረዱት ባለሀብቱ አሁን ላይ በቼልሲ ያለውን እውነታ ከተመለከትን ክለቡ በተረጋጋ ሁኔታ እንዳለ እናያለን ሲሉ እየተደመጡ ሲሆን ቼልሲን የምንፈልገው ቦታ ላይ ለማድረስ ያወጣነውን እቅድ እየተገበርን እንደሆነ ይሰማኛል ሲሉ ባለሀብቱ ተናግሯል። ባለሀብቱ አክሎም በአሁኑ ሰዓት ላይ 4 ውስጥ ነው የምንገኘው ሲሉ ስለ ቡድናቸው ወቅታዊ አቋም ጥሩ መሆኑን ማረጋገጫም ሰጥተዋል። አርሰናል የኢንትራንክ ፍራንክፈርቱን አጥቂ ሁጎ ኤኪቲቴን ለማስፈረም ይፈልጋል። ማንቸስተር ዩናይትድ፣ ኒውካስል ዩናይትድ እንዲሁም ደግሞ ሊቨርፑል ፈረንሳዩን ለማስፈረም ፍላጎት አሳይቷል ሲል ቢልድ ዘግቧል። አሁን ባለው ሁኔታ ዙቢሜንዲ በሚቀጥለው ዓመት ከቀድሞ የቡድኑ አጋሩ ጋር በድጋሚ እየጫወታል። አርሰናል የዙቢሜንዲን ዝውውር ቀዳሚ ሲሆን 60 ሚሊዮን የውል ማፍረሻ ለመክፈል ፈቃደኛ መሆናቸውን ዲዮሪዮ አስም መዘገቡ ተመልክተናል። ካይ ሃቨርትስ በማገገሙ ሂደት ላይ ከፍተኛ የሚባል መሻሻል አሳይቷል። ያለ ድጋፍ ቀላል እንቅስቃሴዎችን ለማድረግም ጀምሯል። በዚህ ለ2025-26 የቅድመ ውድድር ዝግጅት ሙሉ ለሙሉ ዝግጁ እንደሚሆን ይጠበቃል ሲል አርሰናል መረጃውን አጋርቶናል። ዲክላን ራይስ ስለ ማክስ ዶማን ሀሳቡን ይሰጣል። ዶማን በተመለከተ ብዙ መልእክቶች ይደርሱኛል። ድንቅ ታዳጊ እንዲሁም ደግሞ ተሰጥኦ ያለው ሰው መሆኑን ያመለክታል። እሱ ገና 15 ዓመቱ ነው። ብዙ መንገዶች ይቀርቷል። እስከ መጨረሻው ድረስ መማር እንዲሁም ደግሞ ራሱን ማሻሻል እንዲሁም በደንብ መስራት አለበት ሲል ተናግሯል። ጁሊያን ቲምበርን እንመልከት። ሚዲያውን በሙሉ የራይስ የዝውውር ከተቆጣጠረው በኋላ ከወደ ደች አርሰናል ቲምበርን ያስፈልጋል የሚሉ መረጃዎች ተሰሙ። በወቅቱ ዩናይትድም ፈላጊው ስለነበር ብዙም ትኩረት አልተሰጠውም ነበር። ወሬዎች አድገው ወደ አርሰናል ተዘዋወረ። ብዙ ሰው ሀሳቡን ራይስ ላይ ስለነበር ቲምበር ስሙ ጭራሹንም ተደበቀ። ቅድመ ውድድር ጨዋታ ላይ አንድ ብሎ ጨዋታውን ሲጀምር ብዙዎቻችን አስገርመውም ነበር። በኮሚኒቲ ሺልድ ከሲቲ ጋር ሲጫወት ምናልባትም ከአሽሊ ኮል በኋላ ፓወርፉል ተከላካይ ሁሉንም ያሟላ ኳስ የሚችል ተጫዋች እንዳገኘን ተስፋ መስጠቱን ተመለከትን። ግን እጅግ በጣም በሚያሳዝን ሁኔታ ጁሊያን ቲምበር በመጀመሪያው የሊግ ጨዋታ አሰቃቂ ጉዳት ደረሰበት። ለአመት ከሜዳ ራቀ። ቀስ በቀስም እየተረሳ መጣ። ብዙዎች ኪሳራ ዝውውር ሲሉ ገለጹት። ሳናየውም ሳናጣጥመው በዛው አንድ አመትን አስቆጠረ። በክረምቱ ካራፊዮሪ ሲመጣ ሁሉም በሚባል ደረጃ ባክፎር ላይ ቤን ዋይትና ሳላን እያስገቡ አሰላለፍ መስራትም ጀመሩ። የጁሊያን ቲምበር የግል ልምምድ ቪዲዮን ካየው በኋላ ይህ ልጅ ጤነኛ ይሁን እንጂ አይደለም አርሰናል ውስጥ ሌላ ተከላካይም ቡድን ውስጥ ብታመጡ ምንም አይመጡም የሚሉ መረጃዎች በበርካቶች መውጣት ጀመሩ። ሁሉንም የሰጠው ቲምበር በግራ በቀኝ በመከላከል በማጥቃት በመከላከል በኃይለኝነት በድሪብል ለሁሉም አርማ መሞትም ተጋደለ። ከጉዳት ጋር በመታገር ሁሉም ስፍራ መካለል ልባቸውን ማሸነፍም ችሏል። መጥፎ የነበረበትም ጨዋታ ማስታወስም ከባድ ይሆናል። በዚህ ተጫዋች ላይ ታጋይነቱ የአይበገር ቡድን ውስጥ የነበረው ይህ ታላቅ ተጫዋች በቀኝ መስመር በበኩሉ እጅግ በጣም እፎይታን መስጠት ችሏል። ከአንድ ለአንድ ግንኙነት በኋላ ይህ ተጫዋች ራሱን ያሳየ እጅግ በጣም የሚወደድ የደጅ ሰው መሆኑንም መቻሉን ነው የተመለከት ነው። ብዙ ማለት ቢቻልም ግን ቲምበር ብዙ ያልተነገረለት ተጫዋች ነው።
ለማንቸስተር ዩናይትድ በእጅጉ ቅርብ የሆነው ጋዜጠኛ ሳሙኤል ሉኸርስት ስለ ማንቸስተር ዩናይትድ የክረምት እቅድ አንዳንድ ማብራሪያ ሰጥቷል። ሳሙኤል ሉኸርስት ከሆነ በዚህ የክረምት በቋሚ ውል የሚለቁ ተጫዋቾች ቁጥር በእጥፍ ለማሳደግም እየሞክራለም ተብሏል። በተጨማሪም በማንቸስተር ዩናይትድ አጥቂ ለማስፈረም አንቶኒን እንዲሁም ደግሞ ራሽፎርድና ሳንቾን መሸጥ የሚፈልግ ሲሆን ካርሎስ ካሴሜሮን በክረምት የዝውውር መስኮት ለሽያጭ የሚቀርብ ተጫዋች ነው። የማንቸስተር ዩናይትድ ሁለተኛ ግብ ጠባቂ አልታይ ባይንደርም በማንቸስተር ዩናይትድ የመቆየቱ ነገር እስካሁን የተረጋገጠ ጉዳይ አይደለም ሲል ማንቸስተር ዩናይትድ ቅርብ የሆነው ሳሙኤል ሉኸርስት በትላንትናው ዕለት መረጃን ማጋራትም ችሏል። እንደ ማንቸስተር ዩናይትድ ዘገባም ከሆነ በመጪው የክረምት የዝውውር መስኮት ቋሚ ሊሆኑ የሚችሉ 10 ተጫዋቾች ኢላማ አድርገው ይዘዋል ሲል ሳሙኤል ሉኸርስት ሜንን ዘገባ አድርጎ ይዞ መውጣት ችሏል። አሰልጣኝ ሩበን አሞሪም አዲስ ግብ ጠባቂም ይፈልጋል። የማንቸስተር ዩናይትድ አሰልጣኝ የሆነው ሩበን አሞሪም አዲስ ግብ ጠባቂ እንደሚፈልግ አሁን ላይ መረጃዎች እየወጡ ይገኛሉ። እነዚህ መረጃዎች በፋብሪዚዮ ሮማኖ ባይረጋገጡም በማንቸስተር ዩናይትድ በጣም ቅርብ የሆኑ ጋዜጠኞች ዘንድ እየወጡም ይገኛሉ። እንዲሁም በትላንትናው ዕለት ኦናና ወደ ሳውዲ ሊሄድ ይችላል የሚል የዘሰን መረጃን አጋርተናቸው ነበር። ዘሰን በአሁኑ ሰዓት ላይ ይህን ተጫዋች የሚፈልገው መሆኑን እስካሁን እየተገለጸ ይገኛል። አሁን አሰልጣኝ ሩበን አሞሪም አዲስ ግብ ጠባቂ እንደሚፈልግ ያጋራው ደግሞ ሳሙኤል ሉኸርስት ነው። ይህንንም ዘገባ በመገልዘብ እንግዲህ ዴይሊ ሜል የተለያዩ መረጃዎችንም ይዞ መውጣት ችሏል። ቶም ሂተን እንዲሁም ደግሞ ጆኒ ኢቫንስ በውድድር አመቱ መጨረሻ ራሳቸውን ከእግር ኳስ ያገላሉም ተብሏል። ክሪስ ውድ ለማክሰኞው ጨዋታ የመድረስ ነገሩ አጠራጣሪም ሆኗል። የማንቸስተር ዩናይትድ ተጫዋች የሆኑት ቶም ሂተን እንዲሁም ደግሞ ጆኒ ኢቫንስ ባጋጠማቸው ጉዳት ምክንያት ከሜዳ ርቀው እንደሚገኙም ይታወቃል። አሁን ላይ የወጣው ዘገባ መሰረት በማድረግ ተጫዋቾቹ አሁን ላይ የእግር ኳስ ስለመገለል በአጽንኦት እያሰቡ እንደሚገኙ ጠቁሟል። እንደ ሳሙኤል ሉኸርስት ገለጻ ሁለቱ ተጫዋቾች በውድድር አመቱ መጨረሻ ራሳቸውን ከእግር ኳስ በማግለል ዙሪያ ከውሳኔ መድረስ እጅጉን ተቃርቧል። በሌላ ዜና በማንቸስተር ዩናይትድ በመጪው ማክሰኞ ከኖቲንጋም ፎረስት ጋር በሚያደርገው ጨዋታ የኑኖ ስፕሪንቶ ሳንቶ ቡድን የወሳኝ ተጫዋቹን ግልጋሎት እንደማያገኝም ተዘግቧል። የ33 ዓመቱ የፊት መስመር ተጫዋች የሆነው ክሪስ ውድ ሀገሩ ኒውዚላንድ ከሰሜን መቄዶኒያ ጋር አቻ ባደረገችው ጨዋታ ላይ ጉዳት አስተናግዶ ከሜዳ መውጣት ችሏል። በዚህ መሰረት ተጫዋቹ ለማክሰኞ ጨዋታ የመድረስ እድሉ አጠራጣሪ መሆኑ ነው መዘገብ እየቻለው። ዘገባውን ከሜን እንዲህ ደግሞ ከዛ አትሌቲክስ አጠናቅረነዋል። የሊጉ ክለቦች ድምጽ ሊሰጡ ነው። ማንቸስተር ዩናይትድ በርካታ ተጫዋቾች ጋር ሊለያየም ነው ተብሏል። የእንግሊዝ ፕሪሚየር ሊግ ክለቦች የክረምት የዝውውር መስኮት ቀነ ገደብ ላይ ማሻሻያ በማድረግ የሊጉን ድምጽ ለመስጠት ሊያስቡ መሆኑን የተገለጸ ሲሆን 20ዎቹ ክለቦች መጪው የክረምት የዝውውር መስኮት በ2025/26 የውድድር ዘመን ከመጀመሩ 2 ቀናት አስቀድመው በሚዘጋበት ሁኔታ ዙሪያ ይመክራሉም ተብሏል። በሌላ ዜና ማንቸስተር ዩናይትድ በመጪው የክረምት የዝውውር መስኮት ተጫዋቾች ጋር ለመለያየት ማቀዱም ተዘግቧል። እንደ ሜኑ አምደኛ ከሆነ ማንቸስተር ዩናይትድ በርካታ ተጫዋቾችንም ይለቃል ተብሏል። ከወዲሁም አዲስ ግብ ጠባቂ ፍላጎት እንደጨመረባቸው ነው መረጃዎች የሚያሳዩት። ኮቢ ማይኖ እንዲሁም ደግሞ ሃሪ ማጉዌር ወደ ልምምድ ተመልሰዋል። እንግሊዛዊው የማንቸስተር ዩናይትድ ተጫዋች ሃሪ ማጉዌር እንዲሁም ደግሞ ኮቢ ማይኖ ወደ ልምምድ መመለሳቸው ተገልጿል። ሁለቱ ተጫዋቾች ትላንት ጠዋት በካሪንግተን ልምምድ ማከናወናቸውም ተገልጿል። ይህንን ተከትሎ በቀጣዮቹ ጥቂት ሳምንታት ውስጥ ተጫዋቾቹ ለጨዋታ ዝግጁ እንደሚሆን መረጃዎች ያሳያሉ። አሰልጣኝ ማሪሲዮ ፖቼቲኖ አሁን መሸነፋችን ጥሩ ነው ብሏል። የአሜሪካ ብሔራዊ ቡድን ዋና አሰልጣኝ ማሪሲዮ ፖቼቲኖ ቡድናቸው በአሁን ሰዓት ላይ መሸነፉን ነገሮች ለማስተካከል ጥሩ መሆኑን ገልጸዋል። አሜሪካ ትላንት ሌሊት ከካናዳ ጋር ያደረገችውን ጨዋታ በኮንፈረንስ ኔሽንስ ሊግ የደረጃ ጨዋታ 2-1 ተሸንፋ አራተኛ ደረጃ በመያዝ ማጠናቀቅ ችላለች። አሜሪካ ከቀናት በፊት በፓናማ ተሸንፋ ከውድድሩ ውጪ መሆኗ ይታወሳል። ከምሽቱ ሽንፈት በኋላ አስተያየታቸውን የሰጡት አሰልጣኝ ማሪሲዮ ፖቼቲኖ ደጋፊዎች መታገስ አለባቸው ሲሉ አሳስበዋል። አሁን መሸነፋችን ጥሩ ነው ያሉት አሰልጣኝ ማሪሲዮ ፖቼቲኖ እስከ ዓለም ዋንጫው ነገሮች ለማስተካከል በቂ ጊዜ ይኖራልን በማለት ነው የተናገሩት። የኮንካፍ የኔሽንስ ሊግ የውድድር ከተጀመረ ወዲህ በተከታታይ አሸናፊ የነበረችው አሜሪካ በዚህ ሰዓት ላይ ሳይሳካላትም ቀርታለች። አሰልጣኝ ሃንሲ ፊሊክ የወሩ ምርጥ አሰልጣኝ ተብለው መመረጥ ችለዋል። በባርሴሎና መሪነት የቀጠለው የስፔን ላሊጋ የ2024/25 የውድድር ዘመን የወርሃ መጋቢት የወሩ ምርጥ አሰልጣኝ ይፋ ተደርጓል። በዚህም መሰረት የባርሴሎና ዋና አሰልጣኝ ሃንሲ ፊሊክ የስፔን ላሊጋ የወርሃ መጋቢት የወሩ ምርጥ አሰልጣኝ በመሆን መመረጥ ችሏል። አሰልጣኝ ሃንሲ ፊሊክ በወሩ ባርሴሎናን እየመሩ ያደረጓቸውን 2 ጨዋታዎች በማሸነፍ ሊጉን በመምራት ይገኛሉ። ጀርመናዊ አሰልጣኝ ሃንሲ ፊሊክ በውድድሩ የውድድር ዘመን 4ኛ ጊዜ የላሊጋው ምርጥ አሰልጣኝ ተብለው መመረጥም ችሏል። ኒውዚላንድ ለዓለም ዋንጫ ማለፍ ችላለች። ኒውዚላንድ ለቀጣዩ የ2026 የአሜሪካ፣ ሜክሲኮ እንዲሁም ደግሞ ካናዳ የዓለም ዋንጫ ውድድር ማለፏን ያረጋገጠች ሁለተኛ ሀገር መሆን ችላለች። ኒውዚላንድ
ከኒው ካላዴ ጋር ያደረገችውን የኤዥያ የዓለም ዋንጫ ማጣሪያ ፍጻሜ 3-0 በማሸነፍ ወደ ቀጣዩ ዙር ማለፏን ያረጋገጠች ሀገር መሆን ችላለች። ይህንንም ተከትሎ ከጃፓን በመቀጠል የዓለም ዋንጫን ትኬት መቁረጥ የቻለች ሁለተኛዋ ሀገር መሆን ችላለች። አዘጋጅ ሀገራትን ጨምሮ እስካሁን በዓለም ዋንጫ የሚሳተፉ 5 ሀገራት የደረሱ ሲሆን በቀጣይ 43 ሀገራት የሚለዩም ይሆናል። በስተመጨረሻም ሁለት ፕሮግራሞቻችን እናቀርብላችሁ የቡካዮ ሳካን ታሪክ እንዲሁም ደግሞ አንድ ሌላ ተጨማሪ ታሪክ የምናጋራችሁ ይሆናል። ሙሉ ስሙ ቡካዮ አዩያንኬካ ታሚዲያዮ ሳካ ይባላል። ቡካዮ ሳካ የሚለው ስም የወጣውን በደቡብ ናይጄሪያ ከሚገኘው የሩብ ቋንቋ ትርጉሙም ደስታ ይጨምራል ማለት ነው። ስምን መላክ ያወጣዋል ይባላልም አይደል? ይህ የ23 ዓመት የጥቁር ስልኬት የሆነው ጥቁሩ አልማዝ በፈረንጆቹ መስከረም 5 2001 ዓመተ ምህረት ወደዚች ምድር ተቀላቀለ። አይሊንግ ግሬት ለንደን የቡካዮ ሳካ የትውልድ ስፍራ ነው። ቁመቱ 5 ጫማ ወይም 1 ሜትር ከ78 ያክል የሚረዝመው ቡካዮ ሳካ ከአዩራባ ናይጄሪያን ወላጆቹ አይዱንኬ እንዲሁም ደግሞ ዮሚ ሳካ የተገኘው የቤተሰብ የመጀመሪያ ልጅ ሲሆን የሁለት ታናሽ ልጆችም ታላላቅም ነው። ወላጆቹ በኢኮኖሚ ራሳቸውን መቻል አቅቷቸው በችግር ለማራመድ ሲሉ ከናይጄሪያ ወደ ለንደን ከተሰደዱ በኋላ ምን ነበር ቡካዮ ሳካ ታናናሾቹን የተወለዱበትን ከግሪንግፎርድ ሁለተኛ ደረጃ ትምህርት ቤት በፊት በኤድዋርድ ትምህርት ቤት የእንግሊዝ የመጀመሪያ ደረጃን ቤት ተምሯል። በትምህርቱም ተወዳዳሪ የማይገኝነት አልነበረም። 4 የኤ ውጤቶችን በማምጣት እንዲሁም ደግሞ ቀሪዎቹን 3ቱን ትምህርቶች ድንቅ ውጤቱን በማስመዝገብ የትምህርት ቤቱም ሰቃይ ተማሪም ነበር። ሳካ አርሰናል ከመቀላቀሉ በፊት ለአካባቢው ክለብ ግሪንግፎርድ ሴልቲክ መጫወት ችሏል። በቃለ መጠይቅ ለሳካ የአባቱን ዮሚ በእግር ኳስ ሕይወቱን ያለውን ጠቀሜታ ሲገልጽ ለኔ ትንሽ መነሳሻ አለው። ከወጣትነቴ ጀምሮ ሁልጊዜም እንድቆም አድርጎኛል፣ ትሁት እንድሆን አድርጎኛል ይላል የአባቱን ፍቅር ሲገልጽ ቡካዮ ሳካ። ቴሪ ሄነሪ እንዲሁም ደግሞ አሌክሲስ ሳንቼዝን እንደ አርአያዎቹ ይጠቅሳቸዋል። እንደውም በአንድ ወቅት የሳንቼዝን ጫማ ለመውሰድ ጥረት አድርጎ እንደነበርም ይናገራል። ካለፉት የቡድን አጋሮቹ መካከል ሳካ ዴቪድ ሉዊዝ ብዙ የአርሰናል ወጣቶችን በሜዳ ላይ እንዲሁም ደግሞ ከሜዳ ውጪ ለመርዳት በጣም ብዙ የቆመ ተጫዋች ነው በማለት በህይወቱ ውስጥ በጣም እንደረዳው ተናግሮ ነበር። ሳካ በህይወቱ ክርስቲያን ሲሆን በምሽት መጽሐፍ ቅዱስን እንደሚያነብም ተናግሯል። ይህን ሁሉ ስለ ግል ህይወቱ ካለን ዘንዳ ወደ እግር ኳሱ እንምጣ። ቡካዮ ሳካ ዓለም ላይ ካሉ ምርጥ የቀኝ መስመር ተጫዋቾች ውስጥ በቀዳሚነት ልንገልጸው የምንችለው ሁለገብ ተጫዋች ነው። ሲፈልግ ተከላካዩን ሰርቶ የማይታወቅ ግብ ሰርቶ አልፎ ጎል እያስቆጥራል። ሲፈልግ ከቦክስ ውጪ እጅጉ የሚያምር አፍ የሚያስጭኑ የለቅስ ጉቦችን የሚያስቆጥር ተጫዋች ነው። አሊያም በነዛ ምታተኛ የግራ እግሮቹ ምን የመሳሰሉ ለጎል የሚሆኑ አሲስቶችን ጎሎችን ያቀርባል። ብቻ እሱ አሁን ላይ የአርሰናል ልብ ምት ነው። ማንም የሚያቆመውም የለም። ሳካ ልዩ ካደረጓቸው ነገሮች መካከል የአካል ጥንካሬው ነው። ባለፉት ዓመታት እንደ ሳካ ብዙ ጥፋት እየተሰራበት ተጫዋች የለም። ነገር ግን እሱ አመቱ ሙሉ በወጥ አቋሙ ላይ ጉዳት ሳያስተናግድ ቆይቷል። ሳካ በክለብ እግር ኳስ ህይወቱ 186 ጨዋታን ሲያደርግ 52 ጎሎችን ማስቆጠርም ችሏል። እንደ አውሮፓውያን አቆጣጠር ኖቬምበር 29 2018 በአውሮፓ ሊግ ሳካ በአሮን ራምስዴል በ68ኛው ደቂቃ ላይ ተቀይሮ ወደ ሜዳ በመግባት ለአርሰናል በታሪክ የመጀመሪያ ጨዋታውን ማከናወንም ቻለ። በዲሴምበር 13 ሳካ በአርሰናል ማሊያ በአውሮፓ ሊግ ከካራባጋ በተደረገው ጨዋታ የመጀመሪያ ጎሉንም ጨዋታው ላይ ማድረግ ቻለ። ጃንዋሪ 1 2019 ሳካ በ83ኛው ደቂቃ ላይ አሌክሲስ ኢዮቢ በመቀየር ወደ ሜዳ በመግባት አርሰናል ፉላምን 4-1 ባሸነፈበት ጨዋታ የመጀመሪያ የፕሪሚየር ሊግ ጨዋታውን ለአርሰናል ማድረግም ቻለ። በወቅቱ እንደ አውሮፓውያን አቆጣጠር ከ2001 በኋላ የተወለደ እንዲሁም ደግሞ በፕሪሚየር ሊጉ መጫወት የቻለ የመጀመሪያው ተጫዋችም መሆን ችሎ ነበር። ትንሹ ቃሪያ ከዚህ በኋላ ነበር የአርሰናል ህይወትን ቀስ በቀስ እያሳመረ እየመጣው። ነገር ግን በማል ላይ የዘረኝነት ጥቃትን የመሰለ ትልልቅ እንቅፋት እንዲሁም ደግሞ የብዙ ተጫዋቾች የእግር ኳስ ህይወት ያበላሸ ፈተና ማጥለው ማለፍ ችሎ ነበር። ብዙዎቻችን እንደምናስታውሰው በ2020 የአውሮፓ ዋንጫ የፍጻሜ ጨዋታ ላይ መለያ ምት ፔናልቲ መሳቱን ተከትሎ እጅግ ድብርት ዝቅ የሚያደርግ ከገናናነት ማማ ላይ ሊያወርዱ የሚችሉ ብዙ ስድቦችን፣ ነቀፋዎችን እንዲሁም ደግሞ ዛቻዎችም ደርሰውበት ነበር። ሳካ ግን እጅ አልሰጠም። እንደገና ተነሳ። ዓለምን ለሱ ማስጨበጥ እንድትጀምርም አስገደዳት። ኦክቶበር 1 2020 ለሳካ ለመጀመሪያ ጊዜ ለእንግሊዝ ብሔራዊ ቡድን መጠራትም ቻለ። እናም የመጀመሪያ ጨዋታውን ዌልስን 3-0 በማሸነፍ አጀማመሩን አሳምሯል። ሳካ ለእንግሊዝ መጫወት ከጀመረ ጊዜ ጀምሮ ለብሔራዊ ቡድን ዋነኛ ከሚባሉ ተጫዋቾች ውስጥም አንዱ መሆን ችሏል። ሳካ ለእንግሊዝ ብሔራዊ ቡድን የአመቱ ምርጥ ተጫዋችነትም አንዴ እንዲሁም ሁለቴ መጎናጸፍም ችሏል። በዩሮ 2020 እንዲሁም ደግሞ በዩሮ 2024 ላይም ቢሆን ብሔራዊ ቡድኑን ለሁለት ጊዜያት ተከታታይ ለፍጻሜ ሲደርስ የዚህ ፈርጥ ሚና አካልም ነበር። ሳካ እስካሁን ባደረገው የብሔራዊ ቡድን ቆይታው 43 ጨዋታዎችን አድርጎ 12 ግቦችን ማስቆጠርም ችሏል።
የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስል ነበር። ፕሮግራሞቻችን እንዴታያችኋቸው ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ ፕሮግራሞቻችን ይህንን ይመስል ነበር። ሰብስክራይብ በማድረግ ደግሞ ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ማግኘት ትችላላችሁ። በቀን ሁለት የምንለቃቸውን የጠዋት እንዲሁም ደግሞ የአመሻሽ ፕሮግራሞቻችንን ልታገኙም ትችላላችሁ። ሁሌም እንደምንላችሁ ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። የዛሬ ፕሮግራሞቻችን ይህንን ይመስሉ ነበር። በነገው ጠዋት ፕሮግራሞቻችን እስከምንገናኝ ድረስ ቻው ቻው። መልካም ጊዜ፣ መልካም ምሽት ይሆንላችሁ።